ሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም፣ እንዴት ናችሁ? በአዲስ ድራማ መጥቼላችኋለሁ ዛሬ ማለት ነውና አታስመስሉ ባካችሁ። እብደት እኮ ቀላል አይደለም። እንግዲህ ቶፊቅ አበደ። በሶፊያ ፍቅር ራሱን ጥሎ ጫካ ገባ። እስቲ እውነት ነው ብላችሁ ታምናላችሁ? ሱብሃንአላህ። ኧረ ተው፣ ኧረ ተው። አይዋ እቺኑ ነው የፈለገው እሱ። አዎ እብዳውን እንደዚህ ቆሞ ይታቀፋል? እንደው እብድ እንደዚህ ይቆማል? እብድ እኮ የሆነ ነገር ልትይዙት ስትሉ ይሮጣል። እብድ እኔ እንጃ። እብድ እንዴት ይታቀፋል? የምትሉትን እንዴት ቆሞ ይሰማል እብድ? ይሄ ምን ያደርግ? ጠይቅ። ስራው የሚያናድድ ነው። እንዴት ብላ ትታረቅ? ሚስትና ልጁን ከቤት አሁን እብድ እንደዚህ ይቀመጣል? ታስሮ ነው እንደዚህ የሚቀመጠው እብድ? እብድ እንደዚህ ይቀመጣል? እብድ እኮ ሰውን ሊመታ ነው የሚፈልገው። ሰውን ያሯሩጣል ዱላ ይዞ እንጂ እንደዚህ እንዴት አረፍ ብሎ እንደዚህ ለጠው የሚለው? እንደዚህ የሚሆነ ሰው እኮ ፌንት የበላ ሰው ነው። አሁን እንደዚህ አርፎ እብድ ይቀመጣል? ዝም ብላችሁ ቦታ መርጣት ነው የተቀመጥከው። ያው ለቪዲዮ የሚያመች ቦታ፣ ባክግራውንዱ የሚያምር ቦታውን መርጠ ነው ራሱ። እብድ እዚህ ጋር ምን ይሰራል ሲጀመር? እብድ የሚሰራው ከተማ መሀል ነው እንደ ፍየል። እሺ እዚህ ጋር ቦታ ማን ደወለላችሁ? እየተጠራ ነው። እብድ የሰው ድምጽ ሲሰማ ራሱ ሊይዘኝ ነው ብሎ ነው የሚያሯሩጠው። እብድ እንደዚህ ነው። ተከየሉ ወላሂ በጣም እኔ እንጃ። ደስ የምትሉ ነበራችሁ፣ በተለይ ሶፊያ። እኔ እንጃ ግን በዚህ ናህል ወርዳችሁ አሁን እብድ እንደዚህ ይሆናል። አሁን የአሞን 100,000 ቴሌቪዥን ተበድሮ የገዛውን ላለመክፈል ነው አሁን ያበርከው። እስቲ ከፍለህ እንኳን አታብድም? አብድ አሁን እንደዚህ እንደ ቀልድ ብድ የሚያዝ ይመስላችኋል? አይዋ ቅፍ አድርጎ ያዘው ዳገት ላይ ስለሆነ እንዳይወርቅ። እብድ እንኳን እውነት በትክክለኛ በፍቅር ሲያብድ ራሱ ይጣራል። እሷን እየጠራ ነው የሚሄደው። ጋራባ ያገኘውን ይበላል። ለሐውላ ቁወተ ኢላ ቢላህ ራጂዑን። እብድ አያድርጋችሁ። ሱብሃንአላህ አትመኙ፣ በቀልድ እንኳን ቢሆን ማለት ነው። ምን ይሆናል በዚህ ናህል ባትዘቅጡ? ምን ይሆናል? ምን ይሆናል በዚህ ናህል ባትወርዱ? አልሐምዱሊላህ ረብል ዓለሚን። ያበደ ሰው አይምሮን የሳተ ሰው እንደዚህ ነው የሚሆነው። ምን ነው ከተማ ላይ ወጣችሁ እብድ እንኳን በደንብ አድርገህ እንኳን አይተክ እንኳን የሱን እንትን አትወስድም? አይ ተሳስተሃል። የእብዱን ገጸ ባህሪ አልወሰድክም። አሁን በአንድ ጊዜ ከዛ ቆሻሻ እየለቀመ ነው። አሁን እዚህ ጋር ደግሞ ቆሞ እያወራ ነው። ሚያ ሚያ ኮይስ እውነት እንዳይሆን ብቻ አላህ ምን ይቸግረዋል? አላህ ምን ይቸግረዋል? እውነት እንዳይሆን ብቻ ታሪክክ ባትቀልዱ ጥሩ ነው። በጤናችሁ ባትቀልዱ፣ በጤናችሁ ባታሾፉ ጥሩ ነው። አላህ ለወደደውም ለጠላውም ጤና ይሰጣል። ጥሩ ለሰራው፣ መጥፎ ለሰራው። አበርኩ ብለህ ፍራንክ ስትሰራ አላህ ሂሳብ ነው የሚያደርግብክ። ሰው ወዶ አይደለም ጤና የሚያጣው፣ ሰው ወዶ አይደለም ጎዳና ላይ የሚወጣው። ብዙ ነገር አይምሮን እየነካ ነው የሚያሳብደው። ማበድ ካለብክ እንኳን ሶፊያ አልታረቅም ስላለች ነው ያበርከው። አሁን እብድ እንደዚህ ይቆማል? በጣም ታሳፍራላችሁ። አሞ ቁራን እየቀራ ነው። ለምን እያደረገ ነው? እብድ እኮ አሁን እንደዚህ ሰው ጋር አይቆምም። ይሮጣል፣ ያስቸግራል።
ምን ቾኮላችሁ እኮ አንድ ሁለት ቀን ቪዲዮ ሳሰሩ አይ የኛ ሰው አይ የዘመኑ ዩቱበሮች ይሄ ድራማ መጠቀም አለበት ግዴታ አንቺ ጋር ለመታረቅ። በቃ ይሄ ነው የሆነው ነገር፣ ሌላ ምንም ነገር አይደለም። ግን እንደዚህ በውሸት እብደት ሰው ወዶ የሰው ልጅ ወዶ አይደለም ያብደው። በሰው ላይ ባታሾፉ ጥሩ ነው። ሰው ጤና ሙሉ ጤና ሰጥቷችሁ አፊያ ሰጥታችሁ የምታምሩ ቆንጆ ኑሮ እየኖራችሁ እንደዚህ አይነት ለዩቱብ ቪዲዮ መስራት ወላሂ ላላበደ። እብደት ማለት ቀላል መሰላችሁ እንዴ? ሰው እኮ እመም የታመመ ብቻ ነው የሚያውቀው እመሙ ስቃዩ እንዴት እንደሆነ ማለት ነው። ጠያቂ ቢመጣ ራሱ መረዳት አይችልም። አስተማሚ እንኳን መረዳት አይችልም። የተወሰነውን እየተናገረ የተወሰነውን ይደብቃል። ምን ሆነኝ ነው አለ። አሁን ያበደ ሰው ምን ሆነኝ ነው ይላል። በዚህ ቅስፈት ኧረ ውሸት፣ ኧረ ውሸት፣ ኧረ ተው። ምን ሆነኝ ነው? አሁን እኮ ቆሻሻ እየለቀምክ አብደሃል። በዚህ ቅስፈት ትድናለህ እንዴት? እብድ ማለት እኮ አቅሉን የሳተ ብቻ ነው። በቃ መተወን አለብህ፣ ግዴታ መተወን አለብህ እዚህ ጋር በደንብ። ምን ነው እንትኑ ካሜራማኑ ራክሽን ለምን እንትን አይልም? ስሞት ቆይ አይዋ ብቻዬን መሆን እፈልጋለሁ። ምን ልሆን እዚህ ጋር መጣሁኝ? ምን አይነት እብደት ነው የወሰንኩት? እብድ አሁን ብቻዬን መሆን ነው የምፈልገው ይላል። እሺ አትንኩት። መቼ አበደና ነው የምናኩት? በቃ ይሄንን መተወን አለበት ሚስቱ ጋር ለመታረቅ። በቃ የተፈጠረው ይሄ ነው። የሁለት ሰው ፍቅር ሆኖበት ጠይብ እንዴት ይሁን? ያቺን ሚስት አገባለሁ ሲል እቺም ቢያለች ትታወጣች። በሁለት ሚስት ለመኖር ሲል አልፈቀዳችሁለት። ምን ያደርግ ልጁ? ወዶ ነው እንደ ጫካ የገባው። በጣም ባግራውንዱ የሚያምር ቦታ ነው ደግሞ የመረጥከው። ምርጫህን ወድጄዋለሁ። ወይኔ በጣም ቆንጆ ነው። ሁሉም ሰው እያበደ ነው ቻናሉን የሚያሳድገው። ሱብሃንአላህ በማይታወቅ ነገር ለሚዘጋ ቻናል